ሰላም ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። በክርስትና እምነት ተከታዮች ዘንድ በታላቅ ድምቀት የሚከበረው የትንሣኤ በዓል በአማራ ፋኖ ቁጥጥር ስር በሚገኙ በበርካታ የአማራ ክልል ወረዳዎችና ከተሞች ያለምንም ጸጥታ ስጋት በሰላም ተከብሮ መዋሉ ተገለጸም። ይህ የዛሬው የትንሣኤ በዓል ውሎም ፋኖ የሕዝብን ደህንነት የማስጠበቅ ብቃቱና በሕዝብ ዘንድ ያለው አመኔታ ከጊዜ ወደ ጊዜ የጎለበተ መምጣቱን የሚያሳይ ሆኖ ተመዝግቧል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን ትላንት ለዛሬ አጥቢያ ሌሊት በደብረ ማርቆስ ከተማ በተፈጸመ የቦምብ ጥቃት 24 የአድማ ብተና አባላት ከነአመራሮቻቸው ተገደሉ። ጥቃቱ ያነጣጠረው ከጎዛምን ፖሊስ ጣቢያ ተነስቶ ወደ ጎተራ በመንቀሳቀስ ላይ በነበረም ተሽከርካሪ ላይ መሆኑ ተጠቁሟል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን ከጋሸና ላሊበላ ሬሽን ለመቀባበል በተንቀሳቀሰው የአገዛዙ ኃይል ላይ በተወሰደ የቆረጣና የከበባ ማጥቃት 18 ወታደሮች ሲገደሉ ከ25 በላይ የሚሆኑት መቁሰላቸው ታውቋል። በውጊያ ወቅት አገዛዙ ከላሊበላ ተጨማሪ 3 መኪና ሙሉ ኃይል ቢልክም የፋኖን ብርቱ ክንድ መቋቋም ሳይችል ቀርቶ ሞትና ቁስለኛውን አዝረክርኮ መበታተኑ ተነግሯል። የፋኖ አሃዶች በቅንጅት የጥላት ኃይልን መውጫ መግቢያ ክርችም አድርገው በመዝጋት በወሰዱት እርምጃ ነው በአገዛዙ ኃይል ላይ ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራ የደረሰው። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በፋሲካ በዓል 5 የአገዛዙ ወታደሮች ስናይፐርና ሌሎች ዘመናዊ ክላሽንኮቭ መሳሪያዎችን እንደያዙ ፋኖን ተቀላቅለዋል። የትንሣኤ በዓልን እንኳን አደረሳችሁ በማለት የአገዛዙ ወታደሮች አንድ ስናይፐርን ጨምሮ ከነሙሉ ትጥቃቸው እንደያዙ ወደ ፋኖ ተቀላቅለዋል። መረጃው በዝርዝር ይቀርባል። ከባህር ማዶ ከያዝናቸው መረጃዎች መካከል በአሜሪካና በኢራን መካከል የተጀመረው ድርድር ያለ ውጤት መጠናቀቁ ተሰምቷል። በሌላኛው መረጃችን የሆርሙዝ ጉዳይ አሳሳቢነቱ ቀጥሏል። ማንኛውም ህገወጥ እንቅስቃሴ የሚያደርግ መርከብ ከተገኘም የሆርሙዝ ሲሳይ ሆኖ ይቀራል ሲል የኢራን አብዮታዊ ዘብ ባህር ኃይል አስታውቋል። በተያያዘ ዜናም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገሪቱ ባህር ኃይል ወሳኙን የሆርሙዝ ሰርጥ እንዲዘጋ ትዕዛዝ ስለማስተላለፋቸው መረጃዎች ወጥተዋል። በዝርዝር ተደምጡታላችሁ። ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን ዋላችሁ? እንኳን ለብርሃነ ትንሣኤው አደረሳችሁ። በዩቲዩብ አሁን በምሽት ዜና ወጃችን እየተገናኘን ቢሆንም ነገር ግን ከትላንት ጀምሮ በሌሎች የማህበራዊ ትስስር ገጾቻችን የእንኳን አደረሳችሁ መልእክት ስናስተላለፍ እንደነበረም አይዘነጋም። የተከበራችሁ አድማጭ ተመልካቾቻችን የአማራ ሕዝብ ድል የሚቀዳጅበት የተጋረጠበትን የህልውና አደጋ መክቶ የታሰሩት ተፈተው ሕዝቡ ለደረሰበት ኪሳራ ፍትህ ርትዕ አግኝቶ የሰላም አየር የሚተነፍስበት አውደ ዓመት ያደርገልን እያልን ወደ ዛሬ ሚያዝያ 4 2018 ዓ.ም መረጃዎቻችን እናልፋለን። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። የዘንድሮ የትንሣኤ በዓል በፋኖ ቁጥጥር ስር ባሉ በርካታ የአማራ ክልል አካባቢዎች በታላቅ ድምቀትና በሰላም ተከብረዋል። በክርስትና እምነት ተከታዮች ዘንድ በታላቅ ድምቀት የሚከበረው የትንሣኤ በዓል በአማራ ፋኖ ቁጥጥር ስር በሚገኙ በበርካታ ከተሞችና ገጠራማ ወረዳዎች ውስጥ ያለምንም የጸጥታ ስጋት በሰላም ተከብሮ መዋሉ ተገልጿል። ዛሬ ሚያዝያ 4 2018 ዓ.ም የተከበረው የትንሣኤ በዓል የፋኖ ኃይል ሙሉ በሙሉና በከፊል በሚቆጣጠራቸው የአማራ ክልል ዞኖች ውስጥ በሃይማኖታዊ ስርዓቱ መሰረት በሰላም ተጠናቆ ውሏል። እንደ ጎጃም፣ ወሎ፣ ጎንደርና ሸዋ ባሉ የተለያዩ ግንባሮች የሚገኙ የፋኖ ኃይሎች በዓሉ በሰላም እንዲጠናቀቅ አስፈላጊውን ጥበቃ ሲያደርጉ መዋላቸው ታውቋል። በተለይም በፋኖ አስተዳደራዊ መዋቅር ስር በሚገኙ ከተሞች የሚኖሩ ምዕመናን ያለምንም የጸጥታ ችግርና ስጋት በዓሉን ከነጻነት አየር ጋር አክብረዋል። ይህም የአማራ ፋኖ ዘላቂ ድል ተቀዳጅቶ ለዘላለም የምናከብረው ይሁን በሚል ህዝቡም መልካም ምኞቱን ሲገልጽ ውሏል። በዓሉን አስመልክቶ የፋኖ አመራሮችና አባላት ከህዝቡ ጋር አብረው በማክበር የህዝብና የፋኖ አንድነትን ይበልጥ ያጠናከሩበት አጋጣሚ ሆኖ አልፈዋል። በዓሉ በሰላም መጠናቀቁን ተከትሎ ጣቢያችን ያነጋገራቸው የፋኖ አመራሮች ህዝቡ ለፋኖ እያሳየ ያለው ድጋፍና ትብብር ለዚህ ሰላማዊ በዓል መከበር ትልቁን ድርሻ መውሰዱን ገልጸዋል።
ይህ የዛሬ ውሎ ፋኖ የህዝብን ደህንነት የማስጠበቅ ብቃቱና በህዝብ ዘንድ ያለው አመኔታ ከጊዜ ወደ ጊዜ እየጎለበተ እየጠነከረ ያደገ መምጣቱን የሚያሳይ መሆኑ ተመላክቷል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በደብረ ማርቆስ ከተማ ትናንት ለዛሬ አጥቢያ ሌሊት በተፈጸመ የቦምብ ጥቃት 24 የአድማ ብተና አባላት ከነአመራሮቻቸው ተገደሉ። በደብረ ማርቆስ ከተማ የ32ኛ ዙር ተመራቂ አድማ ብተና አባላትን ጭኖ ሲንቀሳቀስ በነበረም ተሽከርካሪ ላይ በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ የ206ኛ ኮር አዳኝ ቡድን አባላት በፈጸሙት ድንገተኛ የቦምብ ጥቃት 24 የአድማ ብተና አባላት ሲገደሉ ተሽከርካሪው መውደሙ ታውቋል። ትናንት ሚያዝያ 3 2018 ዓ.ም ለዛሬ አጥቢያ ሌሊት በደብረ ማርቆስ ከተማ ሸበል ሆቴል አቅራቢያ ከፍተኛ ጥቃት ተፈጽመዋል። ጥቃቱ ያነጣጠረው ከጎዛምን ፖሊስ ጣቢያ ተነስቶ ወደ ጎታራ በመንቀሳቀስ ላይ በነበረ የሰሌዳ ቁጥር 56721 አይሱዙ የጭነት ተሽከርካሪ ላይ ነው። በተሽከርካሪው ላይ ተጭኖ በነበሩ የ32ኛ ዙር የአድማ ብተና አባላት ላይ የ206ኛ ኮር አዳይ ቡድን አባላት በሰነዘሩት የቦምብ ጥቃት 24 የሚሆኑት ወዲያውኑ ሕይወታቸው ሲያልፍ ሌሎች 3 አባላት ደግሞ በከባድ ሁኔታ ቆስለው በቁስል እየተንሰፈሰፉ መሆኑ ታውቋል። በጥቃቱ የአድማ ብተና አመራሮች አብረው መገደላቸው የተረጋገጠ ሲሆን ጥላት ሲጠቀምበት የነበረው አይሱዙ ተሽከርካሪ ሙሉ በሙሉ መውደሙ ተሰምቷል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ከጋሸና ላሊበላ ሬሽን ለመቀባበል በተንቀሳቀሰ የጠላት ኃይል ላይ በተወሰደ እርምጃም 18 ወታደሮች ሲገደሉ ከ25 በላይ የሚሆኑት ክፉኛ መቁሰላቸው ታውቋል። የፋኖ አሃዶች በቅንጅት የጠላት ኃይልን መውጫ መግቢያ ክርችም አድርገው በመዝጋት በወሰዱት እርምጃ ነው የጠላት ኃይል ከባድ ሽንፈትን የተከናነበው። ከላሊበላ ከተማ ተነስቶ ወደ ጋሸና የሚወስደውን መንገድ በመጠቀም ሬሽን ለማሳለፍ ሲንቀሳቀስ በነበረው ያገዛዙ ሰራዊት ላይ በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ አሃዶች በወሰዱት የተቀናጀ የከበባና የቆረጣ እርምጃ ከፍተኛ የሰብአዊና ቁሳዊ ኪሳራ በአገዛዙ ላይ ደርሰዋል። ትላንት ሚያዝያ 3 2018 ዓ.ም ከረፋዱ 4 ሰዓት ጀምሮ እስከ አመሻሽ ድረስ በዘለቀው በዚህ ኦፕሬሽን የምኒልክ ዕዝ 303ኛ ሳምነው ኮር ስር የሚገኙት የ16ኛ ነብሮ ተወርዋሪ ኮማንዶና የ19ኛ ሸተ ክፍለ ጦር አህዶች በጋራ ተናበው በፈጸሙት ጥቃት የአገዛዙ ሰራዊት መውጫ መግቢያ አጥቶ ከባድ ኪሳራን ተከናንበዋል። የ16ኛ ክፍለ ጦር አርበኞች ከጋሸን አቅጣጫ የመጣውን ሰራዊት ደብኮ በተባለ ስፍራ ላይ አይቀጡ ቅጣት የቀጡ ሲሆን የ19ኛ ክፍለ ጦር አህዶች ደግሞ ከላሊበላ ተነስቶ የነበረውን ኃይል ዳቦ ከተማ አካባቢ መሃል አስፓልቱን ክርችም ጥርቅም አድርገው በመዝጋት በአፈሙዝ አረር ሲቆሉት ውለዋል። በዚህ የተጠና የደፈጣና የከበባ ጥቃት የጠላት ኃይል ብሬን ተኳሹን ጨምሮ 18 ወታደሮች ሲገደሉበት ከ25 በላይ የሚሆኑት ወታደሮች ደግሞ በፋኖ አፈሙዝ ተገርፈው በቁስል እየተንሰፈሰፉ መሆኑ ታውቋል። በውጊያው ያገዛዙ ሰራዊት ከላሊበላ ከተማ ተጨማሪ 3 መኪና ሙሉ ኃይል ለሽፋን ቢልክም የፋኖን ብርቱ ክንድ መቋቋም ሳይችል ያሰበውን የሬሽን ግዳጅ ሳያሳካ በትንቱን ወጥቷል። በኦፕሬሽን ወቅት የቡድንና የነፍስ ወከፍ መሳሪያዎች እንዲሁም በርካታ ተተኳሾች በፋኖ ቁጥጥር ስር መዋላቸው ተረጋግጧል። በአሁኑ ሰዓት በላሊበላ ከተማ የሚገኘው ያገዛዙ ኃይል በዲሽቃ ርቀት ተከቦ ከፍተኛ ድንጋጤ ላይ እንደሚገኝም ከስፍራው የተገኘ መረጃ ያመላክታል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በፋሲካ በዓል 5 ያገዛዙ ወታደሮች ስናይፐርና ዘመናዊ መሳሪያዎችን በመያዝ የፋኖን ትግል ተቀላቀሉ። በአገዛዙ ሰራዊቱ ሲያገለግሉ የነበሩ 5 ወታደሮች የትንሣኤ በዓልን ምክንያት በማድረግ ስናይፐርና ጥቁር ክላሽንኮቭ መሳሪያን ጨምሮ የተለያዩ ትጥቆችን በመያዝ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝን መቀላቀላቸው ታውቋል። የትንሣኤ በዓልን እንኳን አደረሳችሁ በማለት መሳሪያቸውን ይዘው ወደ ፋኖ የተቀላቀሉት እነዚህ ወታደሮች ከአገዛዙ 304ኛ ኮር 79ኛ ክፍለ ጦር 2ኛ ሬጅመንት የወጡ መሆናቸው ታውቋል። ወታደሮቹ ስናይፐርና ጥቁር ክላሽንኮቭ መሳሪያ በመያዝ በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ስር የሚገኘው 105ኛ ኮር 55ኛ ክፍለ ጦር የብትወደድ አያሌው መኮንን ሻለቃን በሰላም ተቀላቅለዋል። የትግሉ አካል የሆኑት እነዚህ ወታደሮች ሙሐመድ አብዲ ከሶማሌ ክልል፣ ሌንጮ ዲማ ከኦሮሚያ ክልል፣ ፉአድ ዛኪር ከስልጤ፣ አቢ ሁሴን ከሐረርና ሬድዋን መዜን ከጅማ መሆናቸውን ከአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ህዝብ ግንኙነት መምሪያ ያገኘነው መረጃ ያመላክታል። ወታደሮቹ አገዛዙን በመክዳት ከህዝባዊ ኃይሉ ጎን ለመሰለፍ የወሰኑት በሰራዊት ውስጥ ያለውን የተሳሳተ አካሄድ እንዲሁም ደግሞ አገዛዙ ስልጣኑን ለማቆየት ሲል የድሃ ልጅን ነፍስ ቀርጥፎ ለመብላት እየሰራ ስላለው ሴራ በመረዳታቸው መሆኑን ገልጸዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ባህር ማዶ መረጃዎቻችን እናልፋለን።
በአሜሪካና በኢራን መካከል የተጀመረው ድርድር ያለ ውጤት መጠናቀቁ ተሰምቷል። የኢራኑ ታስኒም የዜና ወኪል በፓኪስታን ኢስላማባድ ከአሜሪካ ጋር ኢራን እያደረገችው የነበረው ድርድር ያለ ስምምነት መጠናቀቁን ዘግቧል። የዜና ወኪሉ እንዳስነበበው ድርድሩ ሳይሳካ የቀረው ዋሽንግተን ባቀረበቻቸው የተጋነኑ ጥያቄዎች ምክንያት ሲሆን ይህም የጋራ ስምምነት ማዕቀፍ ላይ ለመድረስ ትልቅ እንቅፋት ሆኗል ሲል ወቅሷል። በተመሳሳይ የኢራኑ ፕሬስ ቲቪ እንደዘገበው በሁለቱ ሀገራት መካከል መግባባት ካልተደረሰባቸውና ድርድሩን ካደናቀፉት ዋነኛ የውዝግብ ነጥቦች መካከል በሆርሙዝ የባህር ወሽመጥ የማለፍ መብቶችና የቴህራን የኒውክሌር ፕሮግራም መብት ጉዳዮች ይገኙበታል ብሏል። የአሜሪካ ልዑካን ቡድን ከድርድሩ መውጣትና የኢራን መንግስት ይህንን ማረጋገጥ በቀጣይ ቀናት በሁለቱ ሀገራት መካከል ያለውን ውጥረት ይበልጥ እንደሚያባብሰው ከወዲሁ ተገምቷል። በተያያዘ ኢራን ከአሜሪካ ጋር ወደ ድርድር የገባቸው እውነተኛ መፍትሄ ለማምጣት ሳይሆን ዋሽንግተን ለሰላም ምን ያህል ቁርጠኝነት እንደሌላት ለዓለም ለማሳየት ነው ሲሉ አንድ የኢራን ምሁር ገለጹም። የኢስፋሃን ዩኒቨርሲቲ ምሁር የሆኑት ሞሐሰን ፋርካኒ ለአልጀዚራ እንደተናገሩት ኢራን ወደዚህ ድርድር የገባችው በከፍተኛ ጥርጣሬና በተጨባጭ እውነታ ላይ ተመስርታ ነው። አሜሪካ ችግሮችን በሰላማዊ ድርድር ለመፍታት በቂ ቁርጠኝነት እንደሌላት ለሶስተኛ ጊዜ ለዓለም ለማረጋገጥ ነው ወደ ድርድሩ የገባቸው ሲሉ ምሁሩ አስረድተዋል። በአንጻሩ አሜሪካ ድርድሩን እየተጠቀመችበት ያለው ቀደም ሲል ያስተናገደችውን ከባድ ኪሳራና የሽንፈት ትርክትን ለመጠገን ነው ሲሉ ፋርካኒ ሞግተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ቀይ መስመሯን እንደማታልፍ ስለሚያውቁ ከድርድሩ ለሚወጣው ውጤት ግድ እንደማይሰጣቸው እየተናገሩ መሆኑን ምሁሩ ጠቅሰዋል። ትራምፕ ይህንን የሚያደርጉት ስምምነቱ ተደረገም አልተደረገም አሜሪካ የኢራን የኒውክሌር ጣቢያዎች መገደብና የሆርሙዝ የባህር ወሽመጥን ዳግም ማስከፈት እንደምትችል የሚያሳየውን ትርክት ለማጠናከር ፈልገው ነው ብለዋል። ይሁን እንጂ ትራምፕ ከ2 ወራት በፊት በተካሄደው የ12 ቀናት ጦርነት ማብቂያ ላይ የኢራንን የኒውክሌር ጣቢያዎች ሙሉ በሙሉ ማውደማቸውን መናገራቸውን ያስታወሱት ፋርካኒ አሁን ደግሞ ያንን ያረጀ ትርክት እንደ አዲስ ስኬትና ችሎታ አድርገው ሊያቀርቡት እየሞከሩ ነው በማለት የአሜሪካን አካሄድ አጥብቀው ተችተዋል። በተያያዘ ዜና የኒውዮርክ ታይምስ ኤዲቶሪያል ቦርድ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የከፈቱት ጦርነት ለአሜሪካ ተሰሚነትና ኃይል ከባድ መቃወስ መፍጠሩን ገልጿል። ጋዜጣው አሜሪካ አሁን ላይ አሳፋሪ ለሆነ ስልታዊ ሽንፈት አፋፍ ላይ ትገኛለች ሲል ያስጠነቀቀ ሲሆን ይህም የሆነው ከእስራኤል ጋር በመሆን በኮንግረስ እውቅና በግልጽ ምክንያትና በዝግጅት ላይ ያልተመሰረተም ይልቁንም በውስጣዊ ስሜትና በምኞት ብቻ የተመራ ጥቃት በመክፈቷ እንደሆነም አመላክቷል። ኤዲቶሪያል ቦርዱ 4 ዋና ዋና ውድቀቶች ሲል የዘረዘራቸው ነጥቦች የሚከተሉት ናቸው። የመጀመሪያው በዓለም ላይ ካለው የኢነርጂ ፍሰት 20 በመቶ የሚጠጋው በሚያልፍበት በሆርሙዝ የባህር ሰርጥ ላይ ኢራን ያላትን ቁጥጥር በማጠናከሯ በዓለም ኢኮኖሚ ላይ ከፍተኛ ተጽዕኖ የመፍጠር አቅም አግኝታለች ብሏል። ሁለተኛው ጦርነቱ የአሜሪካን ወታደራዊ ክምችት ያመናመነ ሲሆን ከቶም ሃውክ ሚሳይሎች ውስጥ ከ1/4 በላይ የሚሆኑት ጥቅም ላይ መዋላቸውን ገልጿል። ይህም አሜሪካ ርካሽ ለሆነ የድሮን ጥቃቶች ያላትን ተጋላጭነት አጋልጧል ሲል ቦርዱ አስታውቋል። ሶስተኛውም በአውሮፓና በኤሲያ የሚገኙ ዋና ዋና አጋሮች ዋሽንግተንን ለመደገፍ አሻፈረኝ ማለታቸውና ከአሜሪካ መሪነት ውጭ ሌሎች አማራጮችን መፈለግ መጀመራቸው ጥምረቱ እንዲሰነጣጠቅ አድርጎታል ብሏል። አራተኛው የኢራን ስልጣኔን እናጠፋለን የሚሉ ዛቻዎችና ምሕረት የለሽ ንግግሮች ዩናይትድ ስቴትስ አከብሯቸዋለሁ የምትላቸውን እሴቶችን በመጣስ የሀገሪቱን የሞራል ልዕልና ገደል ከቶታል ሲል ቦርዱ አስታውቋል። በአጠቃላይ የኤዲቶሪያል ቦርዱ የትራምፕ ኃላፊነት የጎደለው ድርጊት አሜሪካን ማዳከም ብቻ ሳይሆን ቀድሞውኑ የአሜሪካን ዓለም አቀፋዊ ተሰሚነት ለሚፈታተኑ ተቀናቃኝ ኃይሎች ሰፊ በር ከፍቷል ሲል በዘገባው ጠቅሰዋል። ወደ ሌላኛው መረጃችን እናልፋለን። የሆርሙዝ ጉዳይ አሳሳቢ ሆኗል። የኢራን ሰው አልባ አውሮፕላኖች የሆርሙዝ ባህርን ትራፊክ በተጠንቀቅ እየተቆጣጠሩት ይገኛሉ ተብሏል። ማንኛውም ህገወጥ እንቅስቃሴ የሚያደርግ መርከብ የሆርሙዝ ሲሳይ ሆኖ ይቀራል ሲል የኢራን አብዮታዊ ዘብ የባህር ኃይል አስታውቋል። የኢራን ባህር ኃይል ይህንን መረጃ የሰጠው ዶናልድ ትራምፕ በሆርሙዝ የሚወጡና የሚገቡ መርከቦችን ሙሉ ለሙሉ እንቆጣጠራለን ወይንም ብላክድ እናደርጋለን ማለታቸውን ተከትሎ ነው። በተያያዘ ዜና ፕሬዝዳንት ትራምፕ የሆርሙዝን ሰርጥ እንዘጋለን ማለታቸው ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገሪቱ ባህር ኃይል ወሳኙን የሆርሙዝ ሰርጥ እንዲዘጋ ትዕዛዝ ሊያስተላልፉ መሆኑን አስታውቀዋል። ፕሬዝዳንቱ በትሩዝ ሶሻል ገጻቸው ባሰፈሩት መልእክት በኢስላማባድ ከኢራን ጋር የተደረገው የኒውክሌር ድርድር ባለመስማማት መጠናቀቁን ተከትሎ አሜሪካ ወደ ኃይል አማራጭ እንደምትገባ ጠቁመዋል።
የሰርጡ መዘጋት ወደ ሰርጡ የሚገቡና ለማለፍ የሚሞክሩ መርከቦችን የባህር ኃይሉ እንዲዘጋና በውሃ ውስጥ የተጠመዱ የኢራን ፈንጂዎችን እንዲያጠራ ትዕዛዝ እንደሚሰጡም ገልጸዋል። ኢራን የኒውክሌር መርሃ ግብሯን ለማቆም ፈቃደኛ ለመሆኗን የገለጹት ትራምፕ ኢራን መቼም ቢሆን የኒውክሌር ባለቤት አትሆንም ሲሉ አስጠንቅቀዋል። በአሜሪካ ባህር ኃይል ላይ ጥቃት ለመሰንዘር የሚሞክር ማንኛውም አካል እንደሚደመሰስና ኢራንን በወሳኝ ቅጽበት ለመጨረስ ዝግጁ መሆናቸውን አስታውቀዋል። የፕሬዝዳንቱ መግለጫ በዓለም አቀፉ የንግድ መርከቦች እንቅስቃሴ ላይ ስጋት የደቀነ ሲሆን እስካሁን ከኢራን ወገን የተሰጠ ምላሽ የለም። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ለ40 ቀናት በዘለቀው የመካከለኛው ምስራቅ ጦርነት በኢራን ውስጥ 3753 ሰዎች መገደላቸው ተገልጿል። የኢራን ባለስልጣናት ሳይንሳዊ በሆነ መንገድ የተደረጉ የአስከሬን ምርመራዎችን በመጥቀስ 2875 ወንዶችና 496 ሴቶች በጦርነቱ መገደላቸውን አስታውቀዋል። በኢራን ከፍተኛ የሟች ቁጥር የተመዘገበው በቴህራን፣ ሆርሙዝጋንና ኢስፋሃን ከተሞች መሆኑ ተገልጿል። በመቶዎች የሚቆጠሩ ሕፃናት የተገደሉ ሲሆን 7ቱ ዕድሜያቸው ከ1 ዓመት በታች እንደሚሆናቸው 255ቱ ደግሞ ከ1 ዓመት እስከ 12 ዓመት እንደሚሆናቸው ተጠቅሷል። 121ዱ ደግሞ ከ13 እስከ 18 ዓመት ድረስ እንደሚሆናቸው መንግስት ይፋ ያደረገው መረጃ ያሳያል። በአሜሪካና በእስራኤል የአየር ድብደባዎች የተገደሉት ኢራናውያን ብቻ ሳይሆኑም በአገሪቱ የሚኖሩ የአፍጋኒስታን፣ ሶሪያም፣ ፓኪስታን፣ ቻይና፣ ኢራቅና ሊባኖስ ዜጎች ጭምር ናቸው ብለዋል። የኢራን ባለስልጣናት በጦርነት ወቅት ስለሚሞቱ ሰዎች የሚገልጽ መረጃ ይፋ የሚያደርጉት አልፎ አልፎ ነው። በእነዚህ ጊዜያትም ቢሆን የሟቾች ቁጥርን ሲገልጹም ሴቶችና ሕፃናት ላይ ብቻ ያተኩራሉ። ከዚህ በፊት በተባበሩት መንግስታት የሰብአዊ መብቶች ምክር ቤት ውስጥ የኢራን ተወካይ 1500 ሰዎች መሞታቸውን ተናግረው ነበረም። መቀመጫውን በአሜሪካ ያደረገው የሰብአዊ መብቶች አክቲቪስት ቡድን በበኩሉም 3400 ሰዎች መሞታቸውን ገልጾ ከነዚህ መካከል 1600 ያህሉ ሰላማዊ ዜጎች ናቸው ብሎ ነበርም። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሚያዝያ 4 2018 ዓ.ም ይዘናቸው የነበሩት መረጃዎቻችን እነዚህን ይመስላሉ። በድጋሚ መልካም የፋሲካ በዓል እያልን በዓሉን ስታከብሩ አገዛዙ ከሚፈጽማቸው የአጥፊ እኩይ ድርጊቶች ራስን በመጠንቀቅ እንዲሆን ከወዲሁ እናሳስባለን። ቸር ቆዩ።